أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. يوم تجد كل نفس ما عملت من خير محضرا وما عملت من سوء تود لو أن بينها وبينه أمدا بعيدا ويحذركم الله نفسه والله رؤوف بالعباد. قل إن كنتم تحبون الله فاتبعوني يحببكم الله ويغفر لكم ذنوبكم والله غفور رحيم. قل أطيعوا الله والرسول فإن تولوا فإن الله لا يحب الكافرين. السلام عليكم ورحمة الله وبركاته. دار الكبرى قرآن النايدين تمرت معاكلوشنا. دار الكبرى قرآن النايدين تمرت معاكل قرآن كقاعدة جمرو اسك حفظ درس يستمر ቆይቷል። دار الكبرى እንግዲህ አሁን ደግሞ በአይነቱ ልዩ የሆኑ የተለያዩ አዳዲስ ፓኬጆችን ይዘው ወደ እናንተ ብቅ ብሏል። የኪታብ ወይም መሰረታዊ የዲን ትምህርቶችን መታገኙበትን ፓኬጅ አዘጋጅተናል። በፊቅህ፣ በሐዲስ፣ በሲራና በአቂዳ በሰርተፍኬት ደረጃ መታገኙበትን እድል አመቻችቶላችኋል። ምናልባት ቁርአንን በአካል ወይም በኦንላይን የማንበቢያ ጊዜ ካጡ በ15 ቀን ያለ ኡስታዝ መታነቡበትን የቪዲዮ ኮርሶችን አዘጋጅተንላችኋል። ተርቢያ በጣም ወሳኝ ነገር ነው። ከቤቱ ሆነው በኦንላይን ሊያገኙት የሚችሉ የልጆች አስተዳደግ በቁርአን ምልከታ በሚል ርዕስ ትሬኒንግ አዘጋጅቶላችኋል። ተጨማሪ ፓኬጆችን ማግኘት ከፈለጋችሁ ዳሩል ኩብራን ምርጫው ያድርጉ። بسم الله الحمد لله رب العالمين الصلاة والسلام على سيد المرسلين نبينا وحبيبنا محمد صلى الله عليه وسلم وعلى آله وصحبه أجمعين. اللهم اجعلنا من أهل القرآن الذين هم أهلك وخاصتك. السلام عليكم ورحمة الله وبركاته. كبراتنا كبران أهتوت واندموت የሚንበር ቲቪ ማል ቁርአን ቤተሰቦች እንዴት ናችሁ? እንደምን ሰነበታችሁ? እንግዲህ በመሃል ጠፋ ገባ ይያልን ነው አንድ የጀመርነው ጉዳይ ነበረን። እሱም የልጆች አስተዳደግ ተርቢየተል አውላድ ተርቢየተል ኡሰር ቤተሰብ ማነጽ ልጆችን ማነጽ ቁርአን እንዴት ያያዋል የሚለውን ከዚህ በፊት እንግዲህ አንድ ክፍል አይተን ነበረ። እሱም ተርቢየተል አውላድ ወይም ወልኡሰር ልጆችን ቤተሰብን ተርቢያ ማድረግ ምን ማለት ነው የሚለውን አይተን ነበረ። ተርቢያ በጣም አቢዩዝ የሚደረግ አላግባብ ሰዎች በጣም የሚበድሉት የሚጨቁኑት በጣም በቃሉ የሚነገድበትና
አጉል ማርኬት የሚደረግ ቃል ነው ብዙዎች የሚሸወዱበት ነው ነገር ግን በመضمون ደረጃ ኦኬ በውስጡ ግን በያዛቸው የተለያዩ ጉዳዮች በጣም በቃ ሰዎች ተስፋ እየቆረጡበት ያለው ነገር እንደሆነ አይተንና ትርጉሙንም አይተን ነበር ዛሬ ኢንሻአላህ ይህ ተርቢያ እንግዲህ ቁርአን በጣም በሰፊው የሚገራርም ሐሳብ አጭቆ ወደኛ እንዲደርስ ህይወታችን እንድንለውጥበት ቤተሰብና ልጆቻችን እንድንመራበት ያዘለው ይህ ጉዳይ ግቡ ምንድነው የሚለውን ባጭሩ እንመለከታለን ተርቢያ በጣም የተለያዩ ግቦች አሉት እነዚህ ግቦች በተለያየ ቦታ ቁርአን ላይ ተበትነው የምናገኛቸው ናቸው ሐሳቦችን ፒክ ብቻ ያረኩኝ ያነሳውኝ ወደናንተ የማደርስ ይሆናል ማለት ነው እናንተም ለማስታወስ ይመቻችኋል ይሄን ፕሮግራም ስትከታተሉ ግን ምናልባት ማስታወሻ ላይ ያስፈልጋችሁ ይችላል ስልካችሁን አውጥታችሁ ኖታችሁ ላይ ወይም ቴሌግራም ሴቭድ ሜሴጅ ላይ ምናምን እንደዚህ ለማስቀመጥ ሞክሩ ሐሳቦቹ የሚተገበሩ ናቸው የሚሰሙ አይደሉም ለኢንተርቴይንመንት ለአእምሮ ኢንጆይ ለማድረግ ይሆነ እንደው እንደዚህ ሰዎች አለን ኦቪየስ ይሄ በፍጹም መሆን የለበትም ይሄ የሚተገበር ነው በቃ ቀጥታ የሚተገበር ነው ልጆች ላይ ወስደን ምን ሞክረው ነው የአላህ Subhanahu Wa Ta'ala አስተምህሮ እስቲንባጥ የተደረገ ከነብዩ ሰለላሁ ዐለይሂ ወሰለም ህይወት እስቲንባጥ የተደረገ ከዛ የተወጣ ነው የመጀመሪያው እንግዲህ ልጆቻችን ተርቢያ የምናደርገው ቤተሰብ ተርቢያ የሚደረገው ያ ቤተሰብ እንዲሁም እነዚያ ልጆች እንደ ማህበረሰብ በመጀመሪያ ደረጃ እንደ እምነት እንደ እስልምና እንደ ቁርአን እንደ ነብዩ ሰለላሁ ዐለይሂ ወሰለም አስተምህሮ እንደ ሐዲታቸው እሴቶችና መርሆች አሉንኛ እንዲሁም ደግሞ ምግባሮች አሉ እሴቶች በስም ደረጃ ተበታትነው ያሉ አእምሮአችን ላይ መልካም የሆኑ ነገሮች አሉ እነዚያ ነገሮች ማስረጽ ነው እነዚያ ነገሮች ደግሞ ልጆች የማይደራደሩበት ህይወት መርህ ሆነው እንዲይዙት ደግሞ ማድረግ ነው ያ ነገር ደግሞ ወደ አኽላቅ ደግሞ ወደ ስነ ምግባር ደግሞ ወደ መሪት ደግሞ የሚወርድበትን መንገድ ማበጀት ነው እነዚህ ሶስት ነገሮች የተርቢያ ግቦች ናቸው ተርቢያ እነዚህን ሶስት ነገሮች እንደ ግብ ይዛል እሴትን ማሳወቅ መርህ ማድረግ እሴቶችን ከዚያ ባለፈ ደግሞ ከመርህ አልፎ መርህ ማለት ያው እኔ አልደራደርበትም ብዬ ማስበው ነገር ማለት ያ ነገር ተጨባጭ ዓለም ላይ ሳልደራደርበት ስቀር ነው ወደ አኽላቅ ወደ ስነ ምግባር ወደ ህይወት ህግ ወደ ማስፈጸሚያ መንገድ የሚቀየረው ስለዚህ ተርቢያ አንደኛው ግቡ ይሄ ነው ልጆች እሴትና መርህን እንዲለዩ እንዲያውቁ ነው ሁለተኛው በህይወታቸው ልጆቻችን ደስተኛ እንዲሆኑ ተርቢያ የምናደርገው አንድን ቤተሰብ አንድን ልጅ ደስተኛ እንዲሆን ነው በህይወቱ ስኬታማ እንዲሆን ነው ሐያተን ጠይባ እንዲኖር ነው እዚህ ዓለም ላይ አላህ Subhanahu Wa Ta'ala ይህንን መጽሐፍ ከሰማይ ያወረደው ነብዩ ሰለላሁ ዐለይሂ ወሰለም እነዚህን ሁላ በሳቸው አንደበት ቢሆንም ከአላህ የመጡ ወህዩን እነዚህን ሐዲሶችን ለኛ ያስተላለፉልን ሐያተን ጠይባ እንዲኖር ሌላ ምንም በቃ ነገር የለውም ومن اعرض عن ذكري فان له معيشه ضنكا ونحشره يوم القيامه اعمى اوكي من عمل صالحا من ذكر او انثى وهو مؤمن فلنحيينه حياه طيبه እኛ እንደ ሙስሊም ገባችን ربنا اتنا في الدنيا حسنه وفي الاخره حسنه እንጂ እዚህ ዓለም ላይ በቃ ለነሰቃይ ምናን አይደለም የመጣው ይሄ ስህተት ነው በነገራችን ላይ በጣም ብዙ እንደዚህ ብሎ ነው የሚያምኑ ይሄ ከሌላ አስተሳሰብ ከሌላ ሃይማኖት ወደኛ የገባ ፊክራ ነው ሐሳብ ነው እንጂ እስልምና እዚህ ዓለም ላይ አላህ Subhanahu Wa Ta'ala እንዳጠቃላይ ያስገኘዋችሁ የሚለው ጥሩ ህይወት እንድትኖሩ ነው ሐያተን ጠይባ ልትኖሩ ነው በቃ ሐያተን ጠይባ ዋና መገለጫው ደግሞ ሰላመተ الصدر ነው ልቦናችሁ ስልም ያለ ሰላም ጡማእኒና በቃ በህይወቱ እርጋታ ያለው ባለው ነገር ቀናዓ ያለው غنا የሚብቃቃ የተብቃቃ ማድረግ የሚችለውን አድርጎ አላህ በሰጠው ነገር የሚደሰት ይህን ካልቸር ልጆቻችን ከልጅነት ጀምሮ እንዲያመጡ ነው ልጆች ምን ምናረጋው በቁርአንና በሐዲስ ተርቢያ ምናደርገው ኦኬ እንጂ በቃ ካልሆነ ማይሸተን ضنካ የጭንቀት ህይወት ነው የሚኖሩት የጭንቅ ህይወት ነው የጭንቅ ህይወት በተለያየ መልኩ ይገለጣል ትምህርታቸውን እንጆይ ያደርጉትም ልጆች ተርቢያ ከሌለ ትምህርት እንጆይ አይደረግም ያ ጀማዓ እንግዲህ እንደ ልጅ እስከ ምናልባት 18 19 ዓመት እስኪኖር ድረስ ትምህርት ላይ ነው በቃ ስራው ሌላ ተጨማሪ ነገር አይኖርም ባለው ተጨባጭ ይሄ ዋና ስራቸው ያስጠላቸዋል ይቀፋቸዋል ይደብራቸዋል ምን ካልተደረጉ ተርቢያ ካልተደረጉ በቁርአን ማለት ነው ኦኬ በቤተሰብ ጋር ባላቸው መስተጋብር የሚረበሹ ልጆች ይሆናሉ እንግዳ ሲመጣ የሚረበሽ እንግዳ ሲመጣ የሚደበቅ ልጅ ነው የሚሆነው በቃ የሚደብረው ልጅ ማለት ነው
ተርቢያ ካለ በቃ በተለያየ መንገድ ህይወታቸው ጋር የሚያጋጥማቸው ኢንቫይሮንመንታቸው ጋር ያላቸው መስተጋብር ምን ይሆናል በጭንቀት የተሞላ ይሆናል ምን ካልሆነ ልጆቻችን ተርቢያ ካላደረገ ስለዚህ ተርቢያ ማድረግ ምንድነው ሐያተን ጠይባ ልጆቻችን ይኖሩ ዘንድ ነው ኦኬ ሰላመተ الصدر ቀልበን ሰሊም ይኖራቸው ዘንድ ነው ከዚያ አለፍ ብሎ ደግሞ ሐሰን የሆነ ህይወትን ይኖሩ ዘንድ ነው ኦኬ መዒሸተን ضንክ የጭንቅ ከሆነ ህይወት ይወገዱ ዘንድ ነው ስለዚህ በአጠቃላይ ስንሰበስበው የተርቢያ ሌላኛው ግቡ ምንድነው ልጆቻችን እንዲሁም ቤተሰባችን ልጅ ሲባል አባት ከሆነ በስሩ ያሉ ሰዎች ነው ታላቅ ከሆነ በከታች ያሉ ታናናሾቹ ነው ልክ በዚህ መልኩ ማለት ነው ተርቢያተል ኡስራ አሁን ተርቢያ ሲባል ልጅ ማሳደግ ምናምን ብቻ አይደለም ታላቅ ግዴታ ኃላፊነት አለበት ለታናናሾቹ ይሄ በጣም ኢምፖርታንት ነገር ነው አሁን ብዙ ተርቢያ ሲባል ወላጅ ጋር ብቻ የሚንጠለጠል ነገር አድርጋ የምናስበው ነገር አለ ስህተት ነው ይሄን ፕሮግራም የምታይ ታላቅ እህት ካለሽ ታላቅ ወንድም ካለ የታናናሾች ጉዳይ ከአባትህ እኩል አንተ ተጠያቂ ነህ ኃላፊነት አለብህ ኦኬ አንተ ነህ ሮል ሞዴላቸው አንተን ነው የሚያዩት ምናምን አባት ደግሞ እንግዲህ ታላቅ ይሁን ልጅ ደግሞ ማኔጅ ማድረግ ምን አለበት ኃላፊነት አለበት ኦኬ ይሄ በጣም ኢምፖርታንት ፖይንት ነው ሶስተኛው እንግዲህ ሌሎች ከተርቢያ በጣም ኢምፖርታንት ፖይንቶች መካከል ነው ሌሎች አዛኝነት ነው አላህ Subhanahu Wa Ta'ala ይህን ቁርአን ካወረደባቸው ግቦች መካከል ነው በነገራችን ላይ ስለዚህ የተርቢያ ግብ ሆኖ ይቀመጣል እዝነት ኦኬ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግባቸው ምንድነው ማርሰልናከ ኢላ ረህመተን ሊልዓለሚን በነገራችን ላይ ይህ ሚሽን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለዓለም እዝነት ተላኩ የሚባለው ሚሽን ይህ ግብ ተልእኮ ከየት የተቀዳ ይመስላችኋል አላህ Subhanahu Wa Ta'ala ከፍጡራን ጋር ያለው ግንኙነት በእዝነት መሰረት ላይ የቆመ ስለሆነ ነው ቢስሚላሂር ረህማኒር ረሂም الحمد لله رب العالمين الرحمن الرحيم رب العالمين ነው አላህ ያለማቱ ጌታ ነው الرحمن الرحيم አዛኝኖ ዝነቱ ደግሞ ወደ ፍጡራን የሚደርስ ነው ወደ ማን ነው የሚደርሰው ወደ ዓለሚን ነው የሚደርስ ነው ዓለሚን ሁሉንም ያካትታል ከጉዝ ነገሮች አላህን በመልኩ እንደሚያመሰግኑና አላህን በመልኩ እንደሚያጠሩ ከማይገባን ጉዝ ከሆኑ ነገሮች ከዛ ህይወት እስካላቸው ነገሮች ድረስ ማለት ነው ኦኬ ሶ እዝነት መሰረት ላይ ቆመ ነው الرحمن الرحيم ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ሚሽናቸው ምን ይሆነው ረህማ ለዓለሚን ይሆነው ስለዚህ ልጆቻችን በህይወታቸው ተርቢያ ከመናረግበት ኢምፖርታንት ፖይንቶች መካከል ረሂም ይሆኑ ዘንድ ነው በነገራችን ላይ ሰው ረሂም ሲሆን በጣም ብዙ ነገር ነው የሚስተካከለው ቅን ይሆናል ረሂም ከሆነ ማለት ነው አሁን እኛ በህይወታችን ላይ ሚዝረብል የሆነ ለምሳሌ መስሪያ ቤት ሄዳችሁ ሰውየው እንደዚህ እንክርትት የሚያደርጋቸው የተለያዩ ፋክተሮች የሚኖሩ በጊዜው እንደፈለገ የሚቀልድ ማለት ለምሳሌ እኔ 5 ሰዓት ላይ ጥሎኝ የሚወጣ 4 ሰዓት ላይ የሚገባ እና እንደዚህ አይነት ነገሮች ሀፕን የሚያደርጉት ረህማ እኮ የረህማ እጥረት ነው የሚመጣ ሰው አለ ለዛ ሰው ማዘን ለዛ ሰው መጨነቅ የሚባል ነገር ንቅል ብሎ ስለሚወጣ ነው ሲምፕል ምሳሌ ሰጥቷቸው ከዛ ውጪ ዓለም ላይ እንግዲህ ካጣናቸው ነገሮች መካከል በዚህ ጊዜ ረህማ ነው ይሄንን ቁርአን የወረደበት ግብም ነው የነብዩ ሰለላሁ ዐለይሂ ወሰለም ተልእኮም ነው ልጆቻችን ላይ ምን ተክለውም ተልእኮ ነው የተርቢያ ግብ ነው ሌላኛው ደግሞ አብሮ የመኖር ልህቀትን ልጆቻችን በደንብ ምንድነው ይገባቸውና ይረዱ ዘንድ ነው አላህ Subhanahu Wa Ta'ala የሰው ልጆችን ሲፈጥር ለያይቶን የፈጠረው ወላ ያዛሉና ሙختلفين በነገራችን ላይ የሰው ልጅ አራት ተፈጥሯዊ ባህሪዎች አሉት ቁርአን ላይ የተጠቀሱ ማለት ነው ምን በተለይ አብሮ ከመኖር ሶሻል ከመሆናችን ጋር ማለት ነው ከነዚህ ነገሮች መካከል አንደኛው ሰዎች የተለያየን ነው ለዛሉና ሙختلفين الا من رحم ربك ሰዎች ከመለያየት አይወገዱም በቃ በሁሉ ነገር የተለያየን በሁሉ ነገር የተለያየን ሰዎች በአስተሳሰብ በብሔር በዘር በቀለም በአህጉር ሱብሃንአላህ አይደንቲካል የሆኑ ትዊኖች መንታዎች እንኳን አንድ አይነት ያልሆኑ አይደለም አንድ አይነት የሆኑ ትዊኖች እንኳን በጣም ብዙ ነገራቸው ይለያያል ምንም ነገራቸው አይመሳሰልም ምናልባት የምታውቁት ከሆነ ማቃቸው ሰዎች ስላሉ ነው طيب ሰዎች ከመለያየት አይወገዱም ይህን ልዩነታቸውን ግን አላህ Subhanahu Wa Ta'ala ለሻው ለፈለገው ዓላማ እቺን ምድር ለማልማትና የተሻለፈት ለማድረግ አላህ በተገቢው የሚመለክባት ቦታ ለማድረግ አላህ ያዘነላቸው ካሉኑ በስተቀር አያደርጉም ኢላ መን ረሂመ ረቡክ ይሄን ፈህም የሚያደርገውና ይሄን ወደ ህይወት የሚያመጣው አላህ ያዘነለት ብቻ ነው ሲሉ ነው ዑለሞቻችን ኢንተርፕሬት ያደርጉት የተረጎሙት ማለት ነው ይሄን የቁርአን ስለዚህ እዚህ መለያየት ውስጥ አብረን ደግሞ እንድንኖር ግዴታ ተደርጎብናል ያ ጀማዓት الخير በቃ አብሬ ነው የምኖረው እኔ ጎረቤቴ ከበደ ኦርቶዶክስ ነው በዚህኛው በኩል ደግሞ
አልማዝ ትሆናለች። አልማዝ ደግሞ ፕሮቴስታንት ልትሆን ትችላለች። በዚህ በኩል ያለችው በፊት ለፊት በኩል ደግሞ እምነት የሌለው ሰው ሊኖር ይችላል። ሃይማኖት የለው አክቹሊ እምነት የለው ሰው የለም። አላምንም ማለት እምነት ስለሆነ ማለት ነው። ሃይማኖት የለው ሰው ሊኖር ይችላል። ነገር ግን በቃ አለቀ አብሬው መኖር አለብኝ ምናምን የሚባል ኤሊሚኔት ማድረግ ምናምን የሚባል ነገር የለም። አልቀበልም ካለ አልቀበልም ማለት ነው። ዳዋ ማድረግለት ከሆነ አድርግለታለሁ። ነገር ግን አልቀበልም ካለ አልቀበልም ማለት ነው። አብሬው ግዴን እኖራለሁ ከመለያየቴ ጋር ማለት ነው። ስለዚህ በተለይ ደግሞ እንደ ኢትዮጵያ ደግሞ ይሄ ጉዳይ በጣም ኢምፖርታንት ነው። በነገራችን ላይ በጣም በብዙ ነገር ነው የምንለያየው። እንደው ሌሎች ሀገሮች ላይ እንደው ልዩነቱ እንዳለው ሆኖ ግን እንደው ትንሽ የሚያቀራረባቸው ለምሳሌ አንድ ቋንቋ ያወራሉ ምናምን ነገር። አሁን እንግሊዝ ሀገር ብትሄዱ አንድ አይነት ቋንቋ ያወራሉ። ብሔራቸው ቢለያይም ሰው አስተሳሰቡ ምንም ሴክቱ ምናምን ጀማው ሃይማኖት ቢለያይም አረብ ሀገር ብትሄዱ አረብኛ እንደ ኢትዮጵያ ያስቡት ስንት ቋንቋ ነው የምናወራው። ስለዚህ ከተርቢያ ግቦች መካከል አብሮ የመኖር ልህቀትን ማዳበር ነው። ልጆቻችን ተርቢያ የምናደርጋቸው ልጆቻችን አብረው መኖር እንዲችሉ ነው። ኦኬ አብረው መኖር ይችሉ ዘንድ በጣም ኢምፖርታንት ፖይንት ነው። ያዟት። ሌላኛው የተርቢያ ግብ ደግሞ ለራስ ክብር መስጠት፣ በቋሚነት ራስን ማሳደግ፣ በራስ መተማመን ልጆቻችን ያዳብሩ ዘንድ ነው። በራሳቸው የሚቆሙ ራሳቸውን የሚያውቁ ልካቸውን የሚያውቁ አቅማቸውን የሚያውቁ ራሳቸውን ሁሌ ግሮዝ ለማድረግ ለማሳደግ የሚጥሩ የሚለፉ ፕሮአክቲቭ የሆኑ ቀድሞ ነገሮችን ማየት የሚችሉ መገመት የሚችሉ። በነገራችን ላይ ይሄን ሐሳብ ሳነሳ የነብዩላህ ዩሱፍና የወንድሞቻቸው ታሪክ መጣብኝና በቃ ይገርማቸዋል። የወንድሞቻቸው ፕሮአክቲቭነስ ነገሮችን የሚያዩበት መንገድ አባታቸው እንዴት እንደሸወዱ ምናምን ያጅባቸዋል። ጥሩ ባይሆንም ነገር ግን ልጆች ንቁ መሆን አለባቸው። ከዛ ምን ማረው ነገር አለ ኢንሻአላህ በጊዜው በሰፊው በጣም የሚገራርሙ ሐሳቦችን እናነሳለን። ሌላኛው የተርቢያ ግብ ነው። ሌላኛው ደግሞ የተርቢያ ግብ አሚል እንዲሆኑ ልጆቻችን በቃ ስራ ፈት እንዳይሆኑ ነው። ሰራተኛ እንዲሆኑ ታታሪ የሚጥር ታጋይ የሆኑ ዘንድ ነው። ይሄ ተርቢያ ሌላኛው ግብ ነው። አሁን እንደ ሀገር እንግዲህ በተለያየ መንገድ ብሊም ያደርጋል ሁሉም ሰው እንትና እንደዚህ ቢሆን እንደዚህ ቢያደርግ እንደዚህ ቢሆን እንትና እንዲህ ስላላደረገ ነው እንዲሆነው መንግስት እንዲህ ስላላደረገ ነው መጅሊስ እንዲህ ስላላደረገ ነው እንትና የሚባለው ብሄር እንዲህ ስላላደረገ ነው አባቴ እንዲህ ስላላደረገልኝ እናቴ በቃ አሁን ሁሉም ሰው ብሊም ማድረግ ነው ልማዱ። ምንድነው በቃ ተርቢያ የተደረግንበት መንገድ ነው ማልቀስ ነው። እኛ ተርቢያ የተደረግንበት መንገድ ማልቀስ። ይሄን ስላችሁ ግን ችግሮቹ የሉም እያልኩኝ አይደለም። ኦፊስ ችግሮቹ አሉ። በቃ ችግሮቹ አሉ። ነገር ግን አንዳንዴ ለችግሮቹ መፍትሄ ማናመጣ ከሆነ ዝም ማለት ነው የሚሻለው። ኦኬ ችግሮቹን ዝም ብሎ ማውራት ብሶት ምናምን መስማት በራሱ ሰውነታችን ዲፕረስድ እንዲሆን ማንነታችን እንዲረበሽ ውስጣችን እንዲረበሽ ከማድረግ ውጪ ምንም ጥቅም የላቸውም። ወይ ለመፍትሄ አይደለም እየለፋን ያለ ነው። ሐሳቦችን የምናወራው መፍትሄ ለማምጣት አይደለም። ዝም ብሎ በቃ አሁን ካፌ ላይ ምናምን ብትሄድ እኛ ተርቢያ የተደረግንበት መንገድ ነው ልጆቻችን። ስለዚህ ሰራተኛ፣ ለውጥ አምጪ፣ ታጋይ፣ ተስፋ የማይቆርጡ የሆኑ ዘንድ ነው ምን እናደርጋቸው ተርቢያ የምናደርጋቸው። ሌላኛው ደግሞ ልጆቻችን ደፋር የሆኑ ዘንድ ነው። ደፋር ጀግና፣ ሐሳባቸውን የሚገልጹ ሐሳባቸውን የነቢያቶችን ታሪክ እንዳለ ሰናይ ታዩታላችሁ። በነገራችን ላይ ልጆቻቸው ለቁርአን ላይ ያሉ ታሪኮች ላይ ሰናይ ታዩታላችሁ። የነብዩ ሰለላሁ ዐለይሂ ወሰለም ሲራ ላይ ሐዲሶቻቸው ላይ ሰናይ ይሄን ታዩታላችሁ። ልጆቻችን ደፋር ይሆኑ ዘንድ ሐሳባቸውን ይገልጹ ዘንድ መቃወም ካለባቸው ይቃወሙ ዘንድ ኦኬ መጠየቅ ካለባቸው ይጠይቁ ዘንድ በቃ የመጣው ማዕበሉላ የሚወስዳቸው እንዳይሆኑ ነው ምን እናደርጋቸው ተርቢያ የምናደርጋቸው። በምን በቁርአንና በነብዩ ሰለላሁ ዐለይሂ ወሰለም አስተምህሮ ወይም ደግሞ ከነሱ በማይጋጩ አላህ Subhanahu Wa Ta'ala እንግዲህ ሲሩ ፊል አርዲ ፈንዙሩ ባለን ወቀቶች ማለት ነው። ሌላኛው ተርቢያ የምናደርገው ልጆቻችን ነገሮችን የማበጠር አቅም እንዲኖራቸው ነው። ክሪቲካል ቲንከር እንዲሆኑ ነው። ኦኬ የማሰላሰል አቅም እንዲኖራቸው። ለምሳሌ ሰንበዲ መጥቶ በቀላሉ ኢንፍሉዌንስ እንዳያረጋቸው፣ አንድ ልጅ መጥቶ ማይሆን አይነት ጉዳይ ውስጥ እንዳያስገባቸው ነው። አሁን እኛ እናውቃለን አድርግ እየተባለ እየተቀጠቀጠ በቃ እሺ እንዲል ተደርጎ የተሰራ ተጠፍጥፎ የተሰራ ልጅ አለ። ልክ 10ኛ ክፍል ላይ 9ኛ ክፍል ላይ ሃይ ስኩል ላይ ሲገባ ሰው ታውቃላችሁ ቲኔጅ ላይ ይገባል። አክቹሊ ቲኔጅ ምናምን የሚባል ነገር የለም። እንዳጠቃላይ ዌስተርን ወርድ ነው፣ ከፈረንጁ ዓለም የመጣ ነው። ምክንያቱም ኃላፊነት ከልጅነት ጀምሮ ልጆች እንዲሰማቸው ተደርጓል። ለምሳሌ አሁን በጣም የሚያስቃቸው ማለት ነው ይገርመኝ የዩኒቨርሲቲ ተማሪ ሆኖ ወይ ዩኒቨርሲቲ ምርቆ ሆኖ እንደ ልጅ ነው የሚታየው አብዛኛው። እሱ እኮ ልጅ ነው እናማ ያ 23 አመቱ 24 አመቱ ሆኖ ወይ 20 አመት 22 አመት ሆኖ እንደ ህፃን ልጅ ምናምን ነው እኮ አብዛኛው ሰው የሚታየው። ማለት ህይወት ላይ ያሉ ቻሌንጆችን መጋፈጥ እንዳይችል እንግዳ መጥቶ በቃ ሮጥ ብሎ ምናምን መካደም የማይችል አይነት በቃ ሴንሲቲቭ የሆነ በቃ ሶፍት ኪዩት ምናምን የሆነ ልጅ እየተሰራ ነው ያለው አሁን ባለው ዓለም። ስለዚህ
ልጆች በቀላሉ ትምህርት ቤት ላይ በጓደኞቻቸው ሊሆን ይችላል በአስተማሪዎቻቸው ሊሆን ይችላል በኢንቫይሮንመንቱ በከባቢው ሊሆን ይችላል ኢንፍሉዌንስ ይደረጋሉ በቀላሉ ምን ካልሆኑ ክሪቲካል ቲንከር ካልሆኑ ማለት ነው ኦኬ ስለዚህ ነገሮችን የማበጠር አቅም እንዲኖራቸው አንድ ሰው መጥቶ ዝም ብሎ ሐሳብ እንዳይጭንባቸው ዝም ብሎ በቃ እንደ ሶፍትዌር እንደ ፍላሽ አምጥተው ስክት አድርጎባቸው ከዛ ሰምተውት አድርገውት የሚለወጡ እንዳይሆኑ ማለት ነው በጣም የሚገርም ነገር ልንገራችሁ በጣም ከማከብረው ኡስታዝ ነው ቁጭ ብለን ዲስከስ ያደረገን ይሄን ሐሳብ ያነሳልኝና በዚህ ጉዳይ እዚህ ኢቲካፍ ገብተን ይላል እዚህ የአየር ጤና አካባቢ አንድ መስጂድ ላይ ከዛ ይሁን አንድ ሰው መጣ ከዛ የሆኑ ሰዎች ሰብሰብ ብለው ቁጭ ብለዋል በመሐከላቸው ቁጭ አለ ከዛ የሚያወሩት ነገር እየሰማን ነው አለ እና አወራቸው ሐሳቡን አወራቸው at a moment ሐሳቡን እንደጨረሰ ከነዚያ መሐከል አንደኛው ከመሐከላቸው የነበረ አንደኛው ሰው ተነስቶ ሰውየው ያለውን ሐሳብ ሚህራብ ላይ ወጥቶ ደገመው ይላል ዳኢ ነው የሚታወቅ ማለት የሚያወራ ምናምን ሰው ነው ተነስቶ ደገመው ይላልና እንዴ ሰው እንዴት ነው በዚህ ልክ በቀላሉ ኢንፍሉዌንስ መደረግ የሚችለው ምን ስላልሆነ ነው ከልጅነት ጀምሮ ዝም ብሎ የተጣለበትን እንዲቀበል ስለተደረገ ነው ወይም እሺ በል እየተባለ ወይም ሐሳቦችን የማመዛዘን ይሄ ነገር ብለው ባወራው ባደርገው በፈጽመው በፈርመው ይሄን አክሽን ቦስት ምን ኮንሲኩዌንስ ይመጣል ምን ሊያስከተል ይችላል ብሎ የማመዛዘን ኦኬ ሲጣልበት ጥሩ ነው በዚህ በኩል ግን ትክክል አይደለም ብሎ አእምሮን የማሰራት አቅም እንዳይኖረው ተደርጎ ተርቢያ ስለተደረገ ነው ስለዚህ ይሄ በጣም ኢምፖርታንት ፖይንት ነው ክሪቲካል ቲንከር ካልሆነ ማንኛውም ጀማ ማንኛውም ሐሳብ ማንኛውም አንድ ፈላስፋ ነው የሚል አንድ ቲክቶከር ማንኛውም ሰው መጥቶ ልጆቻችንን እንዲህ ያረጋቸዋል ያናውጣቸዋል ማለት ነው ኦኬ በማን ኢንፍሉዌንስ እንደሚደረጉ ማናቀም በዚህ ጊዜ ከባድ ስለሆነ ሙሉ ለሙሉ እኛ አይደለም ልጆቻችን የምናሳድገው ነገር ግን እኛ ልጆቻችን ነገሮችን የመምረጥ አቅም እንዲኖራቸው ምን ማድረግ አለብን ተርቢያ ማድረግ አለብን ቁርአን ይሄንን ነው የሚለው ሌላኛው የተርቢያ ግም ደግሞ ከዚህ ሁሉ ማጠቃለያው አምራች እንዲሆኑ ልጆቻችን አምራች እንዲሆኑልን ነው ኦኬ ምን ማለት ነው አምራች እንዲሆኑ አንድ ሰው አሁን ከዚህ በፊት ያልናቸው ነገሮች ሁሉ አደረገም አገኘ ነገር ግን ፍሬ የሌለው ፍሬ ማያመጣ ከሆነ ለውጥ ማያመጣ ከሆነ ኦኬ ህይወቱ ላይ ፕሮግረስ ማያመጣ ከሆነ የሰዎችን ችግር ከራሱ አልፎ ማለት ነው የራሱን ችግር ፈቶ የሌሎችን ችግር የቤተሰቡን ችግር የታናናሽ ታላቅ ከሆነ የታናናሾቹን ችግር ጓደኞች ካሉት የጓደኞቹን ችግር መፍታት የማይችል ከሆነ በጥናት ሊሆን ይችላል ኦኬ በከፍ ብሎ ከሆነ ተጣልተው ከሆነ በማስታረቅ ሊሆን ይችላል ጭንቀት ውስጥ ገብተው ከሆነ ያን ጭንቀት በማለፍ ሊሆን ይችላል በተለያየ መንገድ ግን በህይወቱ ውጤትን ምርትን ማስገኘት የማይችል ከሆነ አርባና ቢስ ነው የሚሆነው ከንቱ ነው የሚሆነው ኦኬ ዝም ብለን ለምሳሌ እኔ ልጄን ተርቢያ እያረኩት ነው ልንል እንችላለን ኦኬ እሺ ተርቢያ እያረከው እንደሆነ ኢንዲኬተር አመልካች ከሆኑ ነገሮች ክሪቲካል ኢንዲኬተር ማለት ራስ እንዳትሸውድ ነው ከእንደዚህ ነገሮች መካከል አንደኛው ልጅህ ላይ ፍሬ ማየት ነው የተርቢያን ፍሬ ማየት ነው ኦኬ ልጅህ ጥሩ የሆነ ነገር ሲያበረክት ሲሰጥ ማየት ነው አላህ Subhanahu Wa Ta'ala ሱረቱል በቀራ ላይ የሙእሚኖችን ባህሪ ሲጠቅስ በቃ ቀልመጭ አድርጎ ነው ያስቀመጠው يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون يا جماعة بقى ومما رزقناهم ينفقون ከሰጠናቸው ነገር የሚሰጡ ናቸው ከሰጠናቸው ሲሳይ ኢንፋቅ የሚያደርጉ የሚሰጡ ናቸው በቃ ይሄውን ግራም ያጋባ ነገር ነው አይደለም ስለዚህ ራሳችንን አንሸውድም ማለት ነው ሰንበሪን እኔ ለ4 አመት እኮ ለ6 አመት ተርቢያ ያረኩት ልጆቼን እኮ እንደዚህ ያረኩኝ ምናምን ይያልን ራሳችንን አንሸውድም ማለት ነው ወይ የሄድንበት ያለው መንገድ ትክክል አይደለም ልጆቻችን በተሻለ መንገድ አምራች ካልሆኑ ፍሬ የሚሰጡ ፍሬያማ ካልሆነ ወይ ፓታችን ትክክል አይደለም መገምገም አለበት ስለዚህ ተርቢያ ሌላኛው ማሳያው አምራችነት ነው ግቡም አምራች ሆኖ ልጆችን ምን ማድረግ ነው ማውጣት ነው አበርካች ሆኖ ለጋስ ሆኖ ሰጪ ሆኖ የሚሰጡት ደግሞ ስንል ሁሉም ነገር የሚሰጥ ነገር ሁሉ የሚሰጡ ገንዘብ ብቻ አይደለም ገንዘብ መስጠት የሚችለው ሰው ትንሽ ነው ጉልበቱን መስጠት የሚችል እውቀቱን መስጠት የሚችል ክህሎቱን መስጠት የሚችል ጊዜውን መስጠት የሚችል ጉልበቱን መስጠት የሚችል ፍቅሩን መስጠት የሚችል ከብታችኋል አይደለ አቴንሽኑን መስጠት የሚችል አምሩን በጣም ብዙ ነገር ነው የሚሰጠው ብቻ መስጠት የሚችሉ ነገሮች ሁላ መስጠት የሚችል አምራች የሆነ ምን ማድረግ ነው ልጅን ማፍራት ቤተሰብን ማፍራት ወንድም እህቶችን
ማፍራት አጎት አክስቶችን ማፍራት ነው እኛ ያዝነው ተርቢየተል ኡስራ ነው ተርቢየተል አውላድ ብቻ አይደለም ተርቢየተል ኢኽዋን ተርቢየተል አኽል ከቢር ነው ተርቢየተል እኽተል ከቢራ ነው ትልቅ እህትን ትልቅ ወንድምን እንደ አባት ነው ምናየው እዚህ ሴሽናችን ላይ ማለት ነው ኢንሻአላህ እነዚህ ነገሮች የተርቢያ ግቦች ናቸው ስለዚህ አሁን ራሳችሁን ጠይቁ እኔ እየሄድኩበት ያለው መንገድ እንደ አባት እንደ እናት እንደ አያት እንደ አጎት እንደ አክስት እንደ ታላቅ ወንድም እንደ ታናሽ እንደ ታላቅ እህት ከዘሬ ያሉ ሰዎች እምሰጣቸው ነገሮች ወደ እነዚህ ግቦች ሚት ወይም እነዚህ ግቦችን ሚት የሚያደርጉ ምንድነው ሚነኩ ናቸው ወይ ኦኬ ወደ እነዚህ ግቦች የሚያዳርስ ነው ወይ ይሄ እንግዲህ አሁን ራሳችንን ቆም ብሎ ማሰብ ይፈልጋል አሁን እኔ የምሰጣችሁ ነገር ቁርአን የሚሰጣችሁ ነገር እኔ ስላችሁ ቁርአን የሚሰጣችሁ ዞሮ ነው አይደለም ቁርአን አለይ ያልኩኝ ማወራችሁ ነገር ቀጥታ ነው ማመጣውና ለአእምሮ እንዳልኳችሁ ለኢንጆይ በቃ ኢንጆይ ለማድረግ አዲስ ነገር ለመስማት ማለት አይደለም የሚተገበር ነው ራሳችን መንፈትሽበት ነው ልጆቻችንን የምናይበት ነው እንዳሳዳጊ ወላጅ ደግሞ ሆነን ከሆነ የምናይበት ነው እዚህ ላይ በጣም እንደው አደራ እንዳስተማሪ አስተማሪዎች በቃ ተርቢያ ነው ማደርገው ልጆችን አስተማሪ ነኝ ብላችሁ የምታስቡ ሰዎች ወይም ራሳችሁ በዚህ ፖዚሽን ላይ በተለያየ መንገድ ያስቀመጣችሁ ሰዎች በቃ ራሳችሁን ፈትሹበት ሐቂቃ ነው ማለት والله የምንሰጠው ነገር እንዳለ ከንቱ እንደሆነ ነው የሚገባችሁ በቃ እርባና ቢስ ያው ተቅሪበን እርባና ቢስ ስላችሁ ሁሉም ነገር እርባና ቢስ አይደለም ኦብቪየስ የአላህ Subhanahu Wa Ta'ala ወህይ ጋር ግንኙነት ያላችሁ ትንሽ ነገሮችም ስላሉ ነው አሁን ያለውን ማህበረሰብ ያያየን ያለ ነው ነገር ግን እኛ ይህን ዓለም ለማቅናት የመጣን ሰዎች ይህ ዓለም አላህ እንዲመለክበት ሚሽን ይዘን የመጣን ሰዎች ኸሊፈቱላህ ፊል አርድ አላህ ምትኩስ ነው እዚህ ዓለም ላይ ይህን ደግሞ አንደርስታንድ ማድረግም ይህንን ትልቅ ሚሽን ማሳካትም የምንችለው ደግሞ ወህይ ያለን ሰዎች ነን ከሰማይ ወህይ የመጣልን ሰዎች ነን ሌላውማ በምን ያርገው ስንት አይነት አይዲዮሎጂ አለ ዓለም ላይ እኮ ተባሉኩ ካፒታሊዝም ተባለ ከ16ኛ ሴንቸሪ ምናምን ጀምሮ እስካሁን ድረስ እኮ ዓለም ላይ ያለቀው ሰው አሁን ላይ ራሱ ስንት ጦርነት ነው ያለው ዓለም ላይ ይሄ አይዲዮሎጂ መፍትሄ አይደለም ስጋንና ሩህን መንፈስን አብሮ ያሳደገ መሄድ የሚችል አይደለም አንዱ ላይ ነው ፎከስ የሚያደርገው ወይ በቃ ስጋን ሊያፈረጥም ሊፈልጋል እንደፈለኩን በዚህ በኩል ደግሞ ያጎልባል ሌላ ዓለም ውስጥ ገባል ካፒታሊዝም ብለን ቅርብ ጊዜ የነበረው ሶሻሊዝም አለ ሶሻሊዝም بألوانه وأشكاله በሁሉም አቅሳሙና አንዋኡ ማለት በሁሉም ዘርፉ እንግዲህ ያመጣውን ክራይሲስ ታውቃላችሁ ያመጣውን ፍጅት والله እኔ መጽሐፍ ጠፋብኝ እንዴ ሰጀስት አደርጋችሁ ነበር ምን ያህል ሚሊየን ሰው ሚሊየን ሰላችሁ እንደዚህ ትንሽ ሚሊየን አይመስላችሁ 100 ምናምን ሚሊየን ሰው ነው እንዳለቅ በዚህ ኢዲዮሎጂ ምክንያት ማለት ነው እዚህ መላእክቶች የሰው ልጅ አላህ Subhanahu Wa Ta'ala ኸሊፈቱላህ ፊል አርድ ላረገው ነው ስል እንደ ሐሳብ ያቀረቡት እንደ ጥያቄ ያቀረቡት ነገር ነበር የሰው ልጅ ደም ያፈሳል ጥፋትን ያስፋፋል ኦኬ ቅድም ስላችሁ የነበረው የሰው ልጅ ባህሪያቶች አንደኛው ደም ማፍሰስ ነው አንደኛው ጥፋትን ማስፋፋት ነው ሌላኛው መለያየት ነው ሌላኛው አላማኝነት ነው ولا يزالون مختلفين መለያየት ነው አለ ሌላኛው ደግሞ ومكثر الناس ولو حرصت بمؤمنين ምንም ያክል ብትሰስት አብዛኛው ሰው ምን አይደለም ማለቸው ነብዩ ሰለላሁ ዐለይሂ ወሰለም በተለያየ ምክንያት አያምንም ወይም እስልምና ሳይደርሰው አያምንም ወይ እስልምና በትክክል ሳይደርሰው ነው ወይ ጭራሹ አልሰማውም እኛ አሁን አንዳንድ ሃይማኖቶችን እኮ በሩቅ ነው የምናውቃቸው አይደል በሩቅ ለምሳሌ አሁን እኔ ሂንዱይዝም ሲባል እንደው ማነብሰው ነኝ ምናምን ቢያስባለሁ የተወሰነ ቢሆን አንድ ሰንበዲ ግን ማለት እንደዚህ ለሚዲያ ምናምን ቀርበ ያለ ሰው ላይቀው ይችላል አንድ ነጋዴ ላይቀው ይችላል ጉዳዩ ስላልሆነ ማለት ነው ምንድነው ሂንዱይዝም ነው ህንድ እንትና እዚህ ጎረቤት ያለችው አብላ ሊላችሁ ሺንቱይዝም ሲባል ሰምታችሁ ታውቃላችሁ በጣም ብዙ ሚሊዮን ተከታይ ያለው ሃይማኖት ነው ስለነዚህ ሃይማኖቶች እኛ እንደማናውቀውላ ስለ እስልምና ማያውቁ ሰዎች አሉ ተግባባ በስለስ ምን ላችሁ ፈልጌ ነው በተለያየ ምክንያት ሰዎች አያምኑም አምነው የሚሸመጥጡ ሰዎች እንዳሉ ሁላ ማለት ነው ወይ ስለ እስልምና መጥፎ ነገር እየተናገራቸው ያደጉ ሰዎች አሉ ወይ ደግሞ ስለ እስልምና በሩቁ ብቻ የሰሙ ሰዎች አሉ ስሙን ብቻ የሚያውቁ ማለት ነው ወይ ደግሞ እስልምናን እያጠኑ ያሉ ሰዎች አሉ ለማመን ማለት ነው መንገድ ላይ ያሉ ሰዎች አሉ ወይ ደግሞ አምነው የሸመጥጡ ሰዎች አሉ
ወጭራሽ ስለምን ያልሰሙ ሰዎች አሉ በቃ ስለምን ምንድነው ስለምን የሚሏቸው ሰው ይኖርም ይችላሉ ማን ይድሪ ስለዚህ وما اكثر الناس ولو حرصت ሰው ይሄው ከመሆኑ ባህሪው ደማፍሳሽ ከመሆኑ ጥፋት አስፋፊ ከመሆኑ ምድር ላይ የተለያየ ከመሆኑ ሱብሃን ልዩነቱን ማተው አላማኝ ከመሆኑ ያኒ ወህይን ያላገኘ ከመሆኑ ጋር እዚህ ዓለም ላይ ኸሊፋ ተደርጓል ይህ ኸሊፋነት ግን በትክክል አንደርስታንድ አድርጎ ምድርን የተሻለች ቦታ ኢዕማር ማድረግ የሚችለው የአላህን ወህይ ያገኘ ሰው ብቻ ነው ዒልም من الله ከአላህ የሆነ ዕውቀትን ያገኛል ይሄ ደግሞ ቁርአን ያገኘ ሰው ብቻ ነው ኦኬ ይሄን አንደርስታንድ ማድረግ ይፈልጋል ይሄን ደግሞ ሚት ለማድረግ ግዴታ በቁርአን ተርቢያ መደረግ አለበት በነብዩ ሰለላሁ ዐለይሂ ወሰለም ሲራና በሳቸው አስተምሮ ሐዲስ ተርቢያ መደረግ አለበት ማን ቤተሰብ ባጠቃላይ ልጅ ብቻ አይደለም ቤተሰብ ባጠቃላይ ብቻ አይደለም አስተማሪ ነኝ የሚል ሰው ባጠቃላይ ይሄንን ሚት ለማድረግ ራሱን በእነዚህ ግቦች በትንሹ አሁን ማአት ግቦችን እንኳን ማስቀመጥ እንችላለን የቁርአንን ግብ ያስቀመጥን የተርቢያ ግብ ይያልን ማስቀመጥ እንችላለን ምን ማድረግ አለበት ራሱን መፈተሽ አለበት ማለት ነው ኢንሻአላህ እንቀጥላለን ሳናበዛው ማለት ነው ቁም ነገር እንዳገኛችሁበት ተስፋ አደርጋለሁ እንቀጥላለን ታሪኮችን ደግሞ እያነሳን እንዴት ነው ታዲያ ልጆቻችንን ወደ እነዚህ ግቦች ማድረስ የምንችለው የሚለውን አብረን የምናይ ይሆናል እንደ ሁልጊዜው ሐሳብ አስተያየታችሁ አይለየን እዚህ ፕሮግራሙ ያመለጣችሁ ሰዎች ካላችሁ በዩቲዩብ ሚንበሩል ቁርአን ላይ ገብታችሁ ከዚህ በፊት የሰራናቸውም ስለ ሸይጣን በቀጥታ ራሳችንን እያንዳንዳችን የሚመለከቱ በጣም ኮንቲኒየስ ሴሽኖች አሉ እነሱንም ይዋቸው ይሄንንም የባለፈውን ክፍል ጀምሮ መከታተል ትችላላችሁ በጣም ያስፈልጋችኋል ብዬ አስባለሁ سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك السلام عليكم ورحمه الله وبركاته